ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ለእህታችንም ፍትህ እንበል ማለት ነው። በጣም በሚያሳዝን ሁኔታ ይህ የምታዩት ወንድማችን እንግዲህ በባህር ኢጋማ እመጣለሁ ብሎ ህይወቱ አልፏል ማለት ነው። በጣም ያሳዝናል። እስኪ ላስገባላችሁ መረጃውን። ብቻ አይደለም ጅዳ ያለሁት አይደል? ነፍ ሰው አለ የሚያውቀው ጓደኛ አለው። አይን ጥጋቡን ፈልገው ብሏን አለኝ። ሄድኩኝ ምንድነው ስለው ጅዳ ነው ያለሁት የሆነ ቦታ ነው ያለሁት። ምን እያደረክ ለሆነ ስራ መጥቻ አለኝ። ምንድነው ስለው ይህ ወንድማችን እንግዲህ በጣም ህፃን ልጅ ነው። በጣም ትንሽ ልጅ ነው። ቪዲዮ ላይ አይተነዋል ማለት ነው። በጣም ትንሽ ልጅ ነውና ነፍስ ይማር። የኢትዮጵያ እናት አልታደለችም ማለት ነው። ነፍሷን በአጸደ ገነት ያኑረው። ወንድማችን እንግዲህ በረሃ ላይ ቀርቷል። በባህር ገብቼ ኢጋማ ይዤ እመጣለሁ በማለት ሂዶ ህይወቱ አልፎ ይገኛል ማለት ነው። በጣም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወንድማችን ሐሙድ ሪያድ ሁላችሁም ታውቁታላችሁ፣ ወደ አኺራ ሄዷል። አላህ ይዘንለት፣ አላህ ጀነተል ፊርደውስን ይወፍቀው። ለመላው ቤተሰቦቹ፣ ወዳጆቹ፣ እህት ወንድሞቹ፣ ጓደኞቹ አላህ ይሶብራችሁ ለማለት እወዳለሁ። ያው ወደ ኢትዮጵያ አይዲ ይዞ ለመምጣት በዚህ በባህር ሲመለስ ነው እንደሞተ የሰማሁትና ከልብ አዝኛለሁ። በዚህ አጋጣሚ ይሄ መንገድ ከዚህ ወደዛ የሚሆን ከዛ ወደዚህ ያለው መንገድ በጣም አስጊ ነውና ባካችሁ፣ በተለይ ደግሞ አሁን ባለው ሲቹዌሽን በዚህ በጦርነት ወቅት አስቸጋሪ ነው። ባካችሁ ከዛ ከኢትዮጵያ የምትመጡ እህት ወንድሞች ካላችሁ እባካችሁ በጣም አስቸጋሪ መንገድ ነው የሆነው። እንደምታውቁት ከደላላ መገረፍ፣ ማገት፣ መታገት ይሄን ያክል ገንዘብ መምጣት ተብሎ መደብደብ፣ መሰቃየቶች ባህሩ አስቸጋሪ ነው የሆነው። የአየር ሁኔታው የሚሆን አላቅም። በጣም ከነ ሐሙዲ ዶኒክ በፊትም ሌላ የተገለበጠች ዶኒክ ነበረችና አስቸጋሪ ነው። ባካችሁ 300 ሰው 200 ወንድሞቻችንን ማጣት ከባድ ነው እና ከኢትዮጵያ የሚመጡ ወንድሞች እንኳን ላችሁ ተው በሏቸው። እንደውም በዚህ በባህር መተው በህገ ወጥ መንገድ መተው የሚወጣው ገንዘብ በህጋዊ መንገድ በሄዱበት ይሄን ያክል እንኳን አይጨርሱም። ባካችሁ በህገ ወጥ መንገድ የምትወጡ እህት ወንድሞች ካላችሁ ምናልባት የቪዲዮ ሼር አድርጋችሁት ለብዙ ሰው እንዲደርስ ብታደርጉት። ጊዜው አሁን ጥሩ አይደለም። እስከዛሬም እርግጥ ጥሩ ሆኖ አልነበረም። አሁን ግን የባሰ ሆኗል። በዚህ ጦርነት አለ። አሁን ደግሞ የባህሩ ሲቹዌሽን መገልበጥም አለና የመሳሰሉት ነገሮች አሉ። የኔው እንደው አይመከርም። አላህ Subhanahu Wa Ta'ala እንግዲህ ወንድማችንን ይዘንለት ይርሐሙ ወግፊር له ወቤተሰቦችን በሙሉ በድጋሚ መጽናናትን እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለሁለት ስትጫወቱባት ኢጃዛ ቤት ቁጭ አድርጋችሁ አስረግዛችሁ ምን አደረጋችኋት? እርግዝናውን አስወረዳችሁ። ከዛ ልጅቷን አሳበዳችኋት። ወደ ኢትዮጵያ መጣች። ከኢትዮጵያ ኳታር ሄደች። እያንዳንዳችሁ ገደል ነው መከታችሁ። እንገናኛለን። እመብራንን እኔ ሰው አይደለሁም። በዚህ በኩል ካልተበቀልኩ እኔ በቂ አይደለሁም። እናቴ ያልወለደችኝም በጣም ብዙ ጊዜ ታግሻለሁ። በጣም የገዛ ገንዘቤን ሁላ ነው የከለከልከኝ አይደል እንዴ? በስንት መከራ እኔ ስዝትብህ አፈርድሜ ያስበላሃለሁ። አንተ ሰውዬ ብሬን አታመጣም። ለወንድሜ እንኳን ሳልናገር ተው ወንድሜን ዝቅ እስከሰማ አንተ ያጠፋል እስከ ቤት ድረስ አምጥተህ የሰጠኝ የታክሲ ገንዘብ ቆርጠህ እኔ የምበላ አጥቼ ከቤሩት ከልጆች አስልኬ አንተ ግን የራሴን ገንዘብ አልሰጥም ነው ያልከኝ። ህገ ወጥ ነኝ እኔ። ብር አይላክልኝም ነበር፣ መውሰድ አልችልም ነበር። ግን ያን ሁሉ ነገር ሳልፍ ያደረካቸው እያንዳንዱ ነገር ሴቶችን ምን እንደምታደርጋቸው ኳተር ያለሽው አመጣታለሁ። እሷን ሚዲያ ላይ ማምጣት አለብኝ። እስቲ እናንተ ስለ እኔ ምንም አይነት ታሪክ አታመጡ። ምንም አይ ደረቴን ነፍቼ ነው ማወራ። እመቤቴን እስካመጣችሁ ድረስ ግን እያንዳንዱን ነገር ታወጣላችሁ። እያንዳንዱን ነገር እመብራንን እኔ አልላቀቃቸው። እኔ በጣም ዝም ያልኩ ሰው ነኝ። እኔ ጋጋት አልወድም። እኔ ሰላም ነው የምፈልገው። ስማችሁን አልጠራው፣ እክሌ ነው አላልኩ፣ ምን አላልኩ። ተከፍቻለሁ፣ ተናግሬያለሁ። ግን እኔ በዚህ ደረጃ ከመጣችሁ ይህን ሀቅ ይወጣል ብለህ በላይቭ ላይ መጥተህ በደፈና አውርተህ ወጥተህ በውስጥ ደግሞ ስሜን እያጠፋህ አትኖራትም። ምን እንዳልክ እያንዳንዱ ነገር ስለሰማሁልህ ትመጣለህ አንድ ቀን። የሰው ሀቅ በልተሃል። ልጅን የመሰለ ጽንስን እያስወረድክ ከሴቶች ጋር እየተጋደም ስንት መከራ ሴቶች ላይ አንጥተሃል። ኢማራት ውስጥ ስንት ነገር ሴቶች ላይ ይመጡልሃል እኮ ይከሱሃል። ጠብቅ። እንደዚህ የሚቀሩልህ መሰለህ? የት ተደብቀህ ነበር የመጣው? ስትደበቅ እድሜ ልክ ቆይተህ የመጣው የት ነበር? አይለቁኝም ብለህ አይደል? የሰው ገንዘብ ስታፍስ ቆይተህ ይኸውና አለው። እኔ ኢማራት ላይ 9 ዓመት ቲክታክ ላይ ደግሞ ከ6 ዓመት በላይ አለውኝ። ደረቴን ነፍቼ እየሰራው ነው። ንጹህ ነኝ። ምንም ነገር የለብኝም። የሰው ሀቅ አምላኬን በድዬ ከሆነ ሰው ነኝ እኔ። ስህተት ልሰራ እችላለሁ። ግን የሰዎች ደስታ እንደሚያስደስተኝ እዚህ ምድር ላይ ምንም ነገር
ሊያስደስተኝ አይደል የለም ምንም ነገር። ከዛ ውጭ ግን እኮ ክስ ካለ እኮ የክስ ነምበር አለ የሚሰጥ። ስልክ ያልተዘጋም አናውን ነምበር እስኪደወል እየጠበቅኩ ነው። አናውን ነምበር ከተደወለ ፖሊስ ነው በቃ ይደውላሉ። አሁን እኮ ጠየቅኩኝ። ሞል ነምበር ሲኖረው አቃቤ ሕግ ጉዳዩን ወደ ክስ የሚወስደው ከሆነ ኢሜይሌን ወስደዋል። ኢሜይል እንደሚልኩልኝ እንደሚደውሉልኝ ተናገሩኝ። ኦኬ አለቀ። ይሄ ነው። ግን ከዛ በፊት ምንድነው የፈለጉት ያሉት በሶሻል ሚዲያ በቃ አታክ አድርገው የሆነ ጉዳዩ ተሰሚነት እንዲኖረው የማድረግ ፕላን ነው የተያዘው። ከከሰሱ ኢሮፓ ሀገር ላይ ሪፈረንስ ነምበር አለ። ያንተ የከሰሱበት ሪፈረንስ ነምበሯን ለሀቢባ ሰታ ማሳየት ነበረባት። አሁን ዛሬ ሄደው ከሰው ከሆነ ሌላ ነገር ነው። ቀኑ ይታያል። የከሰሱበት ሰዓት ከስ ከሆነ እዚህ ጋር የመጡት ሌላ አቴንሽን ፍለጋ ነው እንጂ ክስ አይደለም። ሀቢባ ቤት ስለገባች አንተ ፊት እንኳን ቀርቶ የቀነኒ ጉዳይ እንኳን የተገደለች ኢትዮጵያ 1 ወር እንኳን አልተያዘም አጀንዳው። ለ1 ወር ሀጂ ይላሉ፣ ከዛ ያበቃል። ሌላ ኬዙ አይደለም። ግን እኔ የሚያናድደኝ እንደ አዲስ አበባ ልጅ ሀቢባ ቤት ገብታችሁ እንደዚህ ገበና የቤተሰብ ገበና በዚህ መልኩ ቲክቶክ ላይ መውጣቱ በጣም አዝናለሁ። ሮሚ ምን ላድርግ እኔ ገብቼ እዛ ጋር ለእህቴ ለተናገረችው ነገር መናገሬ ስተት ነው። በቃ ማለፍ እችል ነበረ። ገባሽ? ምክንያቱም እህቴ ከበደለችኝ ነገር እዛ ጋር ገብታ ከተናገረችው በላይ ያደረገችልኝ ነገር ይበልጣል። ገባሽ? ምንም ባናወራ ባንገናኝም እህቴ ናት፣ ታናሽ እህቴ ናት። እዛ ጋር በዛ ልክ ገብቼ መናገር አልነበረብኝም። በቃ ግን ስሜታዊ ስለነበርኩኝ ተናግሬያለሁ። አሁን ስለ እህቴ ምንም በዛ መንገድ መናገር አልፈልግም። ለምን በቃ ኦልሬዲ አንዴ ሆኗል። ደግሜ የማወራው ነገር እንዲኖር አልፈልግም። ገባሽ? በቃ እህቴ በጣም ጥሩ ሴት ናት፣ በጣም ጥሩ እና ያን መናገሬ ትክክል ነሽ። በጣም ትልቅ ስህተት ነው። ይቅርታ ጠይቃለሁ። እሺ ለመሰለ እኛ እንደ ሴት ለቤተሰብ ነው የምንኖረው፣ ለቤተሰብ ነው የኖርነው። እህትም ለእናንተ ብላ ብዙ ነገር ሆናለች፣ እግዚአብሔር በሚያውቀው ማለት ነው ኖራለች። ያንን ማድረጓን ሁላችንም የምናደርገው ነው። እኔ እንደ አዲስ አበባ ልጅ ተሰድጄ አባቴ 15 ልጅ ነው የወለደው። ለቤተሰብ የሚቻለኝን የሻማ ኑሮ ኖር ያለው የእህት ላይፍ የብዙ ሮሚ እንዴት ነሽ? ሰላም ነው ሮሚ? ለመበጥበጥ ሮሚ አንድ መረጃ ላሳይሽ ነበር። ቆይ ለመበጥበጥ ነው እኔ ነው መበጥበጥ ሳይሆን ሮሚ አንተ እንደፈለከው እኔ ምሳሌ ባለጌ ነኝ። ሚዲያ ላይ ሳደባለሁ፣ ብዙ ነገር እናገራለሁ። ፋሚሊ እናቴ፣ አባቴ፣ ልጄ፣ ፋዘር ምናምን ጎረቤት እኔ ሚዲያ ላይ አላመጣቸውም፣ ህይወቴ ናቸው። ይኸውልህ አንተ ተጨማልቃል እንደፈለከው። ልጅህን ግን ፕሊዝ ቆይ አንድ ጥያቄ ልጠይቅህ እስቲ ለኔ መልስልኝ። እሺ ይሄ መልስልኝ። አንድ ጥያቄ ጠይቀኝ። ልጄን በዚህ አይነት ነገር አታክ ሲደረግ አክሰፕት ላድርገው? የልጅ ተወጥቷል። አዎ ተቀበለው እንዴ! ትልቅ ነገር ተቀብለሃል እኮ አሁን ገና በህግ ተከሳል ምናምን ብዙ ነገር አለብህ አይደለ? የልጅህን ግን በጣም ተቀበለው። እንደውም ስትሮንግ አድርገህ ተቀበለው። ለምን መሰለህ? ይሄ ሶሻል ሚዲያ ይቆያል። ቪዲዮ እኮ ሪከርድ ይደረጋል። ልጅክ ያየው ሰዓት ላይ አንተን ይቀር አይልህም። ወደዚህ ሚዲያ ካመጣኸው አይምሮ ነው የሚበላሸው። ኦኬ እሺ ተቀብያለሁ፣ አላወጣሁም። ግን እኔ ያሰብኩት የነበረው በዛ ደረጃ ላወጣው ሳይሆን ያሰብኩት እኔ እንደማስተምረው ቤተሰብ አላት። ሌና ማለት ቤተሰብ የሌላት ሰው አይደለችም። የሞተችው የልጄ እናት ማለት ነው። እናቷም አለች በሄሩት፣ ወንድሟም አለ፣ 2 ወንድሞቿም አሉ፣ አጎቶች አሏት። ሰው የሌላት ሰው አይደለችም። ገባህ? በዚህ ደረጃ እንደተወራው አይደለም። እናቷም ቀጥለጥ አድርጋ ነው ልጇን የምታግዛት። ወንድሟም በደንብ ነው የሚያግዛት። እኔም አግዛታለሁ። እንደተወራው አይደለም ልልህ ፈልጌ ነውና የተወራውን የሚያወሩት ነገር የሚሰሩት ዜና ምንድነው? ልጁንም አይሰራም፣ የልጁንም ካርሎስ ላክልኝ አንዴ። በዚህ እሺ እየሰማሁ ነው። ይቅርታ። ስለዚህ ያንን አስቤ ነበረ እሱን ማውጣትና እንዲናገር ስለፈለኩኝ ነው፣ ሌላ ነገር አይደለም። ያው እሱን ባልችል ከቤተሰቦቿ ሌላ ሰው ወጥቶ እንዲናገር አደርጋለሁ። ምክንያቱም ይሄ ኖት ፌር እንትን አይደለም። እሺ እኔ አጭር 2 ጥያቄዎችን ልጠይቅ። ካርሎስን ላስገባው ነበረ በአላህ
ካርሎስዬ ላክልኝ። እሱን ለምን ታስገባዋለህ? ከእሱ ጋር መቼም የምንስማማ ሰዎች አለን። ምክንያቱም በጣም በኔጌቲቭ በገባውበት አይደለም፣ በእውነት እየነገርኩ ነው። በገባውበት ቤት ሁሉ እየተከታተለ በጣም ብዙ ነገር ለማድረግ የሚጥሩት እነሱ በለቀቁት ነገር በጠቅላላ እየተቀረጸ እየወጣ ያለበት ነገር ነው። ለምን? ምክንያቱም መግባባትም አይችልም። ለመሰዳደብ ከሆነ ምንም ትርጉም የለውም። እኔ እዚህ ቤት ውስጥ ምን ላስረዳው ንገረኝ። አሁን አንድ ነገር ብዙ ቆየልና ቻንስ ከቻላችሁ ቻንስ ላውራና ወደ እስራኤል መለስ ከፈቀድክልኝ። እሺ ካርሎስ አውራ። አመሰግናለሁ ስላስገባኸኝ። አንዳንድ እህቶች